ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ዝግጅታችን ዶናልድ ትራምፕ ዳግም ዛቻ ውስጥ ገብተዋል። የእሳቸው የዲፕሎማሲ ልዑክ ደግሞ ኢስላም አባድ ደርሷል። ጄዲ ቫንስ እንደማይካተቱ ተገልጿል። ይህ የዶናልድ ትራምፕ ዛቻ እና ከዚህ በፊት ኢስላም አባድ ላይ ምን ተፈጠረ፣ ተባበሩት መንግስታት ላይ ምን ተፈጠረ፣ እነዚህ ሶስቱን አያይዘን የዶናልድ ትራምፕ አካሄድ እና ኢራን የያዘችው አቋም ምን ያህል የተራራቁና አደገኛ እንደሆኑ በደንብ እንፈትሸዋለን። ሌላው ቤንጃሚን ኔታንያሁ ልመና ይሁን ዛቻ ባልታወቀበት በዚህ እንግዲህ አስቡት ሰዓት አደገኛ እኛ ምዕራቡ ዓለም ሊያቅ የሚገባው ምዕራቡ ዓለም ሊያቅ የሚገባው ስድስተኛ አይኖች ነን ብለዋል። ምን ማለታቸው ነው? እሱንም እናያለን። ቻይና እድሜ ለአሜሪካ ኢራንና እስራኤል ጦርነት በደንብ ተምሬያለሁ፣ በተለይ አሜሪካንን በተመለከተ የሚል በጣም ሰፋ ያለ መረጃ ይወጣል። እሱን እንዳስሰዋለን። ሰዓት ካለን ተጨማሪዎችን አብረን እናካተታለን ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። የፈንታሌ አድማጮቻችን ዶናልድ ትራምፕ እንግዲህ ማክሲመም ፕሬዠር የሚባል ዲፕሎማሲን ከኃይል ጋር ነው ቀላቅለው የሚጠቀሙት። አሁን ዛሬ ባወጡት መግለጫ ላይ በመካከለኛው ምስራቅ በተለይ በሆርሙዝ ወሽመጥ አካባቢ ያለውን ውጥረት ወደ አዲስ ምዕራፍ ነው ያሸጋገሩት። ግን ይሄ የእሳቸው ስታይል ነው። በተለይ ትራምፕ በኢራን ላይ የሰነዘሩት ማስጠንቀቂያ አንድ፣ ነገ ኢስላማባድ ላይ ደግሞ ውይይት አላቸው። የተሰነዘሩት ክሶችና ውጥረቶችን እንመልከት። መጀመሪያ አንደኛ የተኩስ አቁም ስምምነት ጥሰት ነው የሚሉት እሳቸው። ትራምፕ ኢራን በሆርሙዝ ወሽመጥ የተደረገው የተኩስ አቁም ስምምነት ጥይቶችን በመተኮስ ጥሳለች ሲሉ ከሰዋል። ድርጊቱንም ፍጹም የሆነ ጥሰት ነው፣ ቶታል ቫዮሌሽን ያሉት። ኢራኖች በበኩላቸው እንደ ፓይሬት የባህር ላይ ዘራፊ ወንበዴዎች እያሉ ነው ስለ አሜሪካን የባህር ኃይሎች እዛ ስለሰፈሩት የሚናገሩት። ሌላው ትራምፕ የተናገሩት አሁን የታለሙ መርከቦች የኢራን ኃይሎች በፈረንሳይና በታላቋ ብሪታንያ ሰንደቅ ዓላማ በሚጓዙ መርከቦች ላይ ተኩስ ከፍተዋል ብለዋል። በህንድ ላይ ከፍተዋል። እሱ የተረጋገጠ ነው። ሆኖም ይህ ክስ አሁን በገለልተኛ አልተረጋገጠም። ማረጋገጥ ካልቻለ እንግዲህ ፈረንሳይና ብሪታንያን ወደ ጦርነት የመሳብ ስልት ሊሆን ይችላል። ሌላው ምንድን ነው? ወታደራዊ ዛቻ አስተላልፈዋል። ኢራን የቀረበላትን ፍትሃዊ ስምምነት ካልተቀበለች እንግዲህ ድርድር ማለት ተነጋግሮ በጊቭ ኤንድ ቴክ ነው። አሁን ምን እንዳዘጋጁ ዶናልድ ትራምፕ የምናውቀው ነገር የለም። ይህን ግን ካልተቀበለች አሜሪካ በኢራን የሚገኙ የኃይል ማመንጫ ፓወር ፕላንት እንዳሉ ድልድዮችን ሙሉ ለሙሉ እንደምታፈራረስ ዝተዋል። እንደውም ምን አሉ? ኖ ሞር ሚስተር ናይስ ጋይ አሉ። ከእንግዲህ ቸርነት የለም እንደማለት ጥቃቱን አደገኛነት ተናግረዋል። ይሄ እንደተጠበቀ ሆኖ የኢኮኖሚና ዲፕሎማሲ ገጽታውንም እንግዲህ ከዚህ ተነስተን አውዱን ስናየው ትራምፕ ኢራን የውሃ መንገዱን ለመዝጋት እየሞከረች ነው ሲሉ ቢከሱ የአሜሪካ ከበባ ግን ቀድሞውኑ እንቅስቃሴ እንዳቆመም ተናግረዋል ራሳቸው። በዚህ ምክንያት አሉ ኢራን በቀን $500 ሚሊዮን እያጣች ነው። በኢራን በኩል ያለው እንቅስቃሴ በመስተጓጎሉ ብዙ መርከቦች አሉ ነዳጅ ለመጫን ወደ አሜሪካ ቴክሳስ፣ ሉዚያና፣ አላስካ እያመሩ መሆናቸውን ጠቁመዋል። ስለዚህ የፓኪስታን ድርድር ምንድን ነው ፋይዳው? ስለዚህ ምንም እንኳን ይሄ ዛቻው በጣም ጠንካራ ቢሆን በአሜሪካ ተወካዮች ለድርድር ወደ ኢስላማባድ እንደሚጓዙ ተገልጿል። የኦፕሬሽናል ማለት እንግዲህ የፍሬምወርክ የሚያወጡ የሚደራደሩትን የሚጽፉት ሰነድ የሚያስተካክሉት ኦልሬዲ ኢስላማባድ ገብተዋል። በፊት የመራው ማን ነው? የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ፎር ሴኪሪቲ ሪዝን ያሉት እሳቸው አይሄድም። የሚሄደው ኩሽነር አለ የሚስታቸው የልጃቸው ባል እና አንድ ባለሀብት አሉ ሌላ ተደራዳሪ። እንግዲህ ይሄ ከባድ ድርድር ነው። ልብ በሉ። በጣም በሰለጠኑ ዲፕሎማት መያዝ ያለበት ድርድር ነው። ሁለቱም አሁን ለድርድር ሜቱ አንድም የዲፕሎማሲ እውቀት የላቸው። ፒውር ነጋዴዎች ናቸው። የዶናልድ ትራምፕ ጓደኛና ቤተሰብ ናቸው።
የሚገርማችሁ በኢራን በኩል ጠቅላላ የሚሄዱት ፒኤችዲ ሆልደሮች ናቸው እዛ ላይ ያሉት። ባለፈው በተለይ አፈጉባኤው ምን ብለው ነው ጄዲ ቫንስ የሚያደነቁት የአሜሪካ ተደራዳሪዎች ከፍተኛ የሆነ የመደራደር አቅም ዝግጅታቸውን በጣም አድንቀዋል። እንደውም ምንድነው የቅጥል ስሙ ያለው ይሄ የኢራኑ አፈጉባኤ በቀጭን ክር ላይ መራመድ የሚችሉታል። በተገኘች ስፔሶች ውስጥ ሁሉ ዲፕሎማሲን መጫወት የሚችል ነው። ኢቭን አሜሪካኖች ራሳቸው አድንቀውታል። አሁን የድርድር እዛ ነው። ግን ሁለት ነገሮች እንደ ፈንታሌ ሚዲያ ማሳያችሁ ጉዳይ ምንድነው? የዶናልድ ትራምፕ ዛቻ እንደተጠበቀ ሆኖ ምን ያህል በጉድ ፌዝ ነው የሚደራደሩት? ለምንድነው ዲፕሎማሲ ኦልሬዲ እቅድ ተይዞለት ቀድሞ እንደዚህ አይነት አጠፋችኋለሁ ካልተቀበላችሁ የሚደረጉት ካላችሁ ምን አይነት ኢምፓክት እንደፈጠረ አሳያቸዋል። እንግዲህ መጀመሪያ ኢስላም አባድ ላይ በደንብ አዳምጡት። ድርድሩ እየተካሄደ ምን ይፈጠራል መሰላችሁ? የዋሽንግተን ፖስት አንድ ጽሁፍ ያስተናግዳል። እዛ ድርድር ላይ ያሉ ነው። እንግዲህ የወጣ ጽሁፍ በወቅቱ ማለት ነው በዲፕሎማሲ ውጥረት ላይ ማለት ነው ቤንዚን ያርከፈከፉት። በማፍላጎት ነው አይታወቅም። ዋሽንግተን ፖስት እንግዲህ ኢራኖችም እንደሚሉት ሌሎችም እንደሚሉት ከሲአይኤ ጋር ቅርበት ያለው ድርጅት ነው ብለው ያምናሉ። ጽሁፉ ምንድነው የሚለው? a final barrage for leadership strike ይላል። የመጨረሻውና ወሳኙ ጥቃት ይላል። እንግዲህ አስቡ፣ ድርድር ላይ ተቀምጠው በኢራን ላይ የሚደረገው ጦርነት በድርድር ሳይሆን ያገዛዙን ቁንጮ መሪዎች በማስወገድ መጠናቀቅ አለበት ነው የሚለው ይሄ ጽሁፍ። የዋሽንግተን ፖስት ላይ እንደ ኦፒኒየን ፒስ የተቀመጠ ማለት ነው። ለተደራዳሪዎቹ ምን ፈጠረባቸው? ደንግጠው ፈርተው የተለየ አይነት ኮንሴሽን ውስጥ እንዲገቡ ነበር። ግን ምንድነው የተፈጠረው ካላችሁት በጣም የሚገርም ነው። ኢራኖቹ ኢሚዲየትሊ ጭንቅላታቸው ውስጥ ምን ይመጣል? ይሄ ለይስሙላ የቀረበ ድርድር ነው፣ ወጥመድ ነው የተዘጋጀልን። ስለዚህ ድርድሩን አቋርጠን የአየር ጥቃት ከመጀመሩ በፊት ወደ ሀገራችን መግባት አለብን ብለው ይወስዳሉ። በዚህ መንፈስ ውስጥ 21 ሰዓት የተደራደሩት እያሉ በመሃል ጄዲ ቫንስ ከስብሰባው ላይ ተነስቶ ይወጣል ማለት ነው። ልክ ሲወጣ ድንገት እየተደራደሩ ነው፣ የበለጠ ድንጋጤ ውስጥ ገቡ ማለት ነው የኢራን ተደራዳሪዎች። አንደኛ ጽሁፉ ምንድነው? ሊደርሺፕ ስትራይክ ነው የሚለው። ይሄ በወታደራዊ ሳይንስ ስትረዱት የአንድን ሀገር የትዕዛዝ ሰንሰለት መበጣጠስ፣ የመንግስት ባለስልጣናትን የሥራ ተዋረድ ማቋረጥ፣ የጀነራሎቹን የእዝ ሰንሰለት መበጣጠስ፣ የሃይማኖት መሪዎችን የህብረተሰቡ ጋር ያላቸው መስተጋብር መበጣጠስ፣ ከዛስ ህብረተሰቡ ካለበት ቦታ ላይ መበተን፣ አጠቃላይ የስርዓት ለውጥ ማምጣት ማለት ነው። ሪጂም ቼንጅ ያስከትላል። ከዛ ይሄ ጠረጴዛ ላይ ያለው ግዙፍ የሆነ የሳይኮሎጂካል ዋር ላያቸው ያለቀቁባቸው ማለት ነው። ኢራኖቹ ደነገጡ። ጄዲ ቫንስም እዚህ ላይ በቃን ብሎ ነካው ማለት ነው። ከዛ አሰማቸዋለሁ ፕሮፌሰር ማራንዲን ትንታኔ ራሱ እዛ ተደራዳሪ ነው ሰውዬ ፕሮፌሰር። ከዛ ጽሁፉ ተራ የግል አስተያየት አይደለም ብለን የወሰድነው አለ። ከበላይ የተላከ መልእክት ተደርጎ ነው አለ በእኛ ተደራዳሪዎች የተወሰደው አለ። ዋሽንግተን ፖስት ይላል ከደህንነት ተቋማት ጋር ያለውን ትስስር መሰረት በማድረግ ኢራናውያን አለ እዛ ተደራዳሪ አሜሪካ ከድርድሩ ይልቅ ለወታደራዊ እርምጃ ወስናለች የሚል ድምዳሜ ላይ እንድንደርስ አደረጉናል። በውጤቱስ የኢራን ልዑክ በሚስጥርና በአስቸኳይ ፓኪስታን ለቀው እንዲወጡ አደረጋቸው ማለት ነው። በሁለቱን ወገኖች መካከል የነበረችውን አለመተማመን ጠፋች ማለት ነው። ፕሌኗ ተነሳችና የሆነ ቦታ እንድትቆም ተደረገች። ከዛ ምን አደረጉ? ግማሹ በመኪና ግማሹ በባቡር ግማሹ በተለያየ ትራንስፖርት ተጠቅመው አገራቸው ቴሄራን ውስጥ ገቡ ማለት ነው። ስለዚህ እዛ ላይ የነበረው የዲፕሎማሲ ድርድር
ከመደረጉ በፊት በአንድ የዋሽንግተን ፖስት አርቲክል እንግዲህ ማክሲመም ፕሬሸር እናደርጋለን ብለው ይመስለኛል እኔ አጠቃላይ ድርድሩን ምን ያህል አወቀው ማለት ነው። ይሄ በጣም ከባድ ነው። አሁንም እንደ ፈንታሌ ሚዲያ ነገ የሚደረገው በጉድ ፌስ ካልሆነ ዶናልድ ትራምፕን አለውን ይሄን ካልተቀበለች እንዳለ ኢንፍራስትራክቸሩን አወድማለሁ። ገና ምን ይዘው አሜሪካኖች እንደመጡ አይታወቅም ማለት ነው። እሺ ፕሮፌሰር ማራንዲ በወቅቱ ተደራዳሪ ነው ሰውየውና በወቅቱ ምን ነበረ የደረሰባቸውና እንዴት ነው ያስረዳው የሚለውን እንስማው። ፕሮፌሰር ማራንዲ that the negotiations ended very abruptly by Vance, and that it was simultaneous with the opinion piece in the Washington Post, which is a very important media outlet affiliated that is also that is always very close to the CIA. It has a history of being close to the CIA. That, in the opinion of the Iranians, sent a message. So I don't want to go into great detail, but the Iranians on the way back, they changed their plane. They secretly got into a different plane, and that plane on the way to Tehran suddenly diverted and landed very swiftly in Mashhad, and then we all came to Tehran by train, by car, and by bus. So the Iranians definitely felt threatened, of course, to the credit of all the members of the delegation. Everyone boarded the plane. No one wanted to stay in Pakistan, and everyone was willing to take the risk, just like the Iranians on the streets who, during the missile attacks, they took the risks and they remained steadfast on the streets. The delegation was very steadfast, and everyone was in very high spirits on the flight. እንግዲህ ምን ያህል ተጽዕኖ ውስጥ እንደ ጉዳዩ ምን ያህል ተጽዕኖ እንዳሳደረ የተረዳችሁ ይመስለኛል። በተባበሩት መንግስታትስ ምን ተደረገ? ባለፈው ሐሙስ አካባቢ ምን ተደረገ የሚለውን ደግሞ እንመልከት። ምክንያቱም ነገ ኢስላማባድ ላይ ምን እንጠብቃለን የሚለውን ከዚህ መረዳት እንችላለን። አብራችሁ ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘኑ። ባለፈው ሳምንት በባህሪን የረቀቀ የውሳኔ ሐሳብ ለተባበሩት መንግስታት ይቀርባል እና በዛ ላይ በጣም ብዙ ሰውን ያስደነቀ ነገር ምንድነው? የፍሰቱን ለመክፈት የሆርሙዝን የወታደራዊ ጀባና አንዳንድ ወታደራዊ አክቲቪቲዎችም እንዲታከሉ ይቀርባል እና በጣም ተደግፈዋለች ተብላ የተጠበቀችው ማነች? ቻይና ነች። ግን የውሳኔ ሐሳቡን የተቃወመችው ቻይና ነች። ሆርሙዝ ይከፈት ተብላ ቻይና እንዴት ትቃወማለች የሚል ብዙዎቹን ሰዎች አነጋግረው ነበር በነገራችን ላይ እና የቻይናው አምባሳደር በሆርሙዝ ላይ የሰጡት ውሳኔ ተቃውሞን ያሰሙት ቬቶን ያደረጉት ከኢራን ጋር ላለው ውጥረት ለማርገብ ይረዳል አሉኝ። ሰውዬ እንዴት ተደርጎ ነው ለማርገብ የሚረዳው? ቻይና ጥቅሟ እንዴት አሳልፋ ትሰጣለች የሚል ሰፊ ክርክር ነበር እና አምባሳደሩ ምን አሉት? ቻይና በተባበሩት መንግስታት የጸጥታው ምክር ቤት በሆርሙዝ የባህር ወሽመጥ ዙሪያ የቀረበው የውሳኔ ሐሳብ ውድቅ ማድረጉ አሉ በኢራን በአሜሪካና በእስራኤል መካከል ያለውን ግጭት እንዳይባባስ ረድቶታል። ይሄ ያልተጠበቀ ነበር በነገራችን ላይ ለብዙም ሰው አይገባም። ስታዩት ባህሪን ያቀረበችው የውሳኔ ሐሳብ ምንድነው? ሚያዝያ 7 ላይ ነው ያቀረበችው። አሁን ባህሪን በባህረ ሰላጤው አገራት ስም ያቀረበችውና ቻይና ድምጽን በድምጽ በመሻር መብቷ ውድቅ ያደረገችው የውሳኔ ድራፍት ሪዞሉሽን ዋና ዋና ነጥቦችን ተመልከቱ። የጋራ መከላከያ ጥረት ይላል፣ ኮኦርዲኔትድ ዲፌንስ ኤፈርት በሆርሙዝ ይላል የባህር ወሽመጥ በኩል የንግድ መስመር የሚጠብቁ ሀገራት የባህር ላይ ጉዞ ደህንነትን ለማረጋገጥ ወታደራዊ መከላከያቸውን እንዲያቀናጁ በጽኑ ያበረታታል በሉ። ሲምፕል አይደለም ስትሰሙት? የንግድ መርከቦች ማጀብ ስኮርቲንግ መርቸንት ቨዘልስ የጸጥታ ኃይሎች ወይም የጦርነት መርከቦች የንግድና የሲቪል መርከቦችን በማጀብ ከጥቃት እንዲከላከሉ ፍቃድ ወይም ጥሪ ያቀርባል። ሌላስ የአሰሳ ነፃነትን መጠበቅ ይላል። በዓለም አቀፍ ሕግ መሰረት በሆርሙዝ የባህር ወሽመጥ ላይ ያለምንም እንቅፋት የመዘዋወር መብት እንዲከበር ይጠይቃል። ይሄ ስታዩ ጤነኛ አይደለም እንዴ? በጣም ጤነኛ ነው። የቱ ጋ ነው
እዚህ ውስጥ ያለው ሰይጣን። ቻይና ለምን ተቃወመች? ወደሷ የሚፈሰውን የባህር ፍሰት መርከቦች እንዴት ልትቃወም ቻለች? ቁም ነገሩ የት ነው ያለው መሰላችሁ? የሊቢያ ጠባሳ ይባላል። የሩሲያ የዲፕሎማሲ ውድቀት ከዚህ በፊት የነበረ ከዚህ ጋር አያይዤ ያሳያቸዋለሁ። ዋናው ግን ለወታደራዊ እርምጃ ሽፋን ይሰጣል። ሰነዱ ግልጽ ፍቃድ ለሌላቸው ወታደራዊ ኦፕሬሽኖች ህጋዊ ሽፋን veneer of legitimacy ሊሰጥ ይችላል ብላ ቻይና ታምናለች። ምን ማለት ነው? የዚህ ጦርነት ዋናው ቁልፉ አሜሪካና እስራኤል ዓለምንም ፕሮቮኬሽን የአንድን ሉዓላዊ ሀገር ገብተው ጦርነት ከፍተው ሲቪሊያን ገለው መሰረተ ልማት አፍርሰው የዓለም አቀፍን ህግ በአደባባይ በሐላል መጣሳቸው ነው። አሁን ባህሪን ይሄን ህገወጥ እርምጃ ይሄን ህገወጥ አካሄድ የተባበሩት መንግስታት በህጋዊ ማዕቀፍ ውስጥ ከቶት ሌጂቲሜት እና ኖርማል ለማድረግ ለምን ባቀረበችው ሪዞሉሽን የውሳኔ ሐሳብ ላይ ማን ነው የሚወነጀለው ማን ነው የተበደለው የሚል አላስቀመጠችም። ልክ ሰነዱ ሲጀምር ጦርነቱ የዓለም አቀፍን ህግ ባላከበረ መልኩ በአሜሪካና በእስራኤል የተጀመረ መሆኑን የተባበሩት መንግስታት ግንዛቤ ይወስዳል የሚል የለም። ስለዚህ ወታደራዊ እርምጃ ሽፋን እንስጥም። ሌላው ምንድነው? በአካባቢው ያለውን ወታደራዊ ዝግጅት በመጨመር በግጭቱ ላይ ነዳጅ ማርከፍከፍ ነው። አሜሪካን አለች የተባበሩት የዓለምን መርከቦችና ወታደር ሰብስቦ ቦታውን ምን ይሆናል? ሳፎኬሽን ይፈጥራል ማለት ነው። ሌላስ ሚዛናዊ አይደለም ሰነዱ። ለምን? ሰነዱ የግጭቱ መንስኤዎች ለምሳሌ አሜሪካን የወታደራዊ ዝግጅት ሰነዱ ሚዛናዊ አይደለም የሚለው የሰነዱ የግጭቱ መንስኤዎች ለምሳሌ አሜሪካ እገዳ ጥላለች፣ ወታደራዊ ዝግጅት አድርጋለች፣ ወታደር አስፍራለች። በማን? የተባበሩት መንግስታት በዚህ ላይ ያለው አቋም ምንድነው? ዩኒላተራል በሆነ ሁኔታ አሜሪካን ያደረገችውን አክቲቪቲ ሰነዱ ምንም አይልም። በአጠቃላይ ሰነዱ በሆርሙዝ የባህር ወሽመጥ ላይ የሚፈጸሙ ጥቃቶችን ለመከላከል ዓለም አቀፋዊ ወታደራዊ ጥምረት ወይም ጥበቃ እንዲጠናከር የሚጠይቅ ነው። ይሄ ምንድነው? ሌጋሊ አንድን ሀገር ማፍረስ ነው። እንዴት ታስታውሳላችሁ? በ2011 የሊቢያው ከፍተኛ የዲፕሎማሲ ጠባሳና የሩሲያ ግድንግድ በሉት ስህተት መለስ ብለን እንይ። የሙአመር ጋዳፊ መንግስትን ለመጣል መንገድ የከፈተው የተባበሩት መንግስታት የጸጥታው ምክር ቤት የውሳኔ ሐሳብ 1973 ቁጥር ነው። ለምን? የዚህ የውሳኔ ሐሳብ ሽፋን ሲቪሎችን ከመንግስት ጥቃት ለመጠበቅ በሚል የሰብአዊ መብቶች ማዕቀፍ ያማከለ ሰነድ ነው የጸደቀው የውሳኔ ሐሳቡ። ይሄን የውሳኔ ሐሳብ ሩሲያ አብስቴን በማድረግ ድምፀ ተአቅቦ በማድረግ የፈረንሳዩ ኒኮላስ ሳርኮዚ የእንግሊዙ ዴቪድ ካሜሩን የመሩትን ወታደራዊ አይን ያወጣ መንግስታዊ ግልበጣ እንዲፈጸም ተባብራለች። በወቅቱ የነበረው ዲሚትሪ ሜድቬዴቭ ነው። እሱ የወሰነው ውሳኔ በሰብአዊ መብት ሸፍነው ሲሰጡት ልክ አሁን እንደዚህ የዓለም አቀፍ የባህር ተዘግቷል ብለው ራሳቸው ብሎኬድ አድርገው እንዳለ የዓለም አቀፉ ባህር ኃይል ተሰብስቦ አውሮፓም አሜሪካም አፍሪካም አርጎ የተባበሩት መንግስታት ቅርስ ዘኦንሊች ሌጋል ብታልፍ ሌጂቲሜት ሆኖ ኢራንን ሙሉ ለሙሉ ለማውደም ፍቃድ ያገኙ ነበር። መንግስት ይገለብጡ ነበር። ጋዳፊን ያደረጉት እንደዚህ ነው። ውሳኔ አይደለም፣ የሊቢያን መንግስትና ህዝብ ሀብትን የዘረፉት። ናሽናል ኢኮኖሚ የነበራቸው ሊቢያዎች ዛሬ በኢምፔሪያል ኃይሉ ነዳጃቸው በቁጥጥር ስር ገብቶ
በዓለም አንደኛ የህይወት ስታንዳርድ ላይ የመኖር የሚኖሩት ሊቢያዊ ዛሬ በየገንዳ የሚጣል ምግብ ፈላጊዎች ሆነዋል። ምንድነው ያደረጉት? በዚህ ውሳኔ ኔቶ የሚያለ ኃይል አምጥተው ሊቢያን የደበደቡት። አሜሪካ በቶማሃውክ ሚሳይል 167 የኢራን ተማሪዎችን በቀደም እንደጨፈጨፉት ማለት ነው። ከመርከብ ላይ ሊቢያን በቶማሃውክ ሚሳይል አንድደዋታል። ግን የሚያሳዝነው ምንድነው ስትሉ ባራክ ኦባማ በአስተዳደር ዘመንህ በጣም የሚቆጭ ምንድነው ብሎ ጠየቁት። አንዱ ያነሳው የሊቢያን መንግስት ማፍረሴ ነው። በዛ መልኩ ሊቢያን ማፍረሳችንና ዛሬ ሊቢያ ያለችበት ሁኔታ ሳይ በጣም እጸጸታለሁ። በእኔ አስተዳደር መደረግ ያልነበረበት ነው። እሱ ብቻ አይደለም፣ እዛ የነበረው የተፈለፈለው በጣም አክራሪ ኢስላሚክ ኃይል የአሜሪካኑን አምባሳደር ከነ ቤት ውስጥ እንዴት አቃጥሎ እንደገደሉት ታውቃላችሁ። ፊልም ሁሉ ተሰርቶለታል። ሂላሪ ክሊንተን አንገቷን አዘግዝቃ፣ በነገራችን ላይ ሂላሪ የሃውኪሽ ፎሬን ፖሊሲ ከሚከተሉት እንደነ ቪክቶሪያ ኑላንድ ጭልፊቶቹ ከሚባሉት አንዷ ነች። በጣም በጦር ሰራዊትና በኢንተርቬንሽን በጣልቃ ገብነት የምታምን ግን ዲሞክራት ሰሚ ምንድነች? ኮንሰርቫቲቭ ሪፐብሊካን ነች። እሱ የሊበራል ኢንተርቬንሽን የምታምን ማለት ነው። ዛሬ ባህሪን ያደረገችው ጸድቆ ቢሆን ኖሮ ኔቶ ከነ ሙሉ ጦር የተባበሩት መንግስታት ትእዛዝ ነው ብሎ ስለ ኢራን ላናወራ እንችል ነበር። ቻይና ቬቶ አድርጋ መጥቷል። ስለዚህ የኢስላም አባዱም ውሳኔ ነገ ፓኪስታን ላይ የሚደረገው ዊዝ ጉድ ፌዝ የዓለምን ሰላም መፈለግ ተብሎ ቢሰራ ችግር የለውም። ግን ሁልጊዜ ማወቅ ያለብን ጉዳይ አለ። ማወቅ ያለብን ጉዳይ አለ ስንል ምን ማለታችን ነው? በግልጽ የአሜሪካ ኢንትረስት አንዱ የፔትሮ ዶላር ነዳጅ ቤትን ቦታ ሲሸጥ በዶላር እንዲሸጥ በዓለም ላይ በ1974 የተደረገው ስርዓት መቀጠል እንዳለበት ታምናለች። ያ ማለት በየትኛውም ሀገር ነዳጅ ሲፈልግ ዶላር ያስፈልገዋል። ዶላር ያስፈልገዋል ሲባል የዶላር ዲማንድ ይጨምራል፣ የዓለም አቀፍ የመገበያ ከረንሲ ይሆናል ማለት ነው። ስለዚህ ይሄ ፔትሮ ዶላር ነው አሜሪካንን ትልቅ ያረጋት። ጀስት ፕሪንት $100 አሜሪካ ማተሚያ ቤት ታትሞ እኛ ሀገር ሲመጣ በህጋዊ መንገድ እስከ 160 ብር ነው። ከዛስ በብላክ ማርኬት 180 ነው። ምን ማለት ነው? ምንም አይነት ማርኬት ቫልዩ ሳይኖረው ማለት ነው። ጀስት ፕሪንት ይደረጋል። $100 ይሄን በጣም የገነባችበት ያደገችበት ሀብት ያጋበሱበት ስለሆነ ለዚህ እስከ መጨረሻው ይሞታሉ። ሌላው ምንድነው? አሜሪካ አንዱ ካላት የዓለምን ህግ ንግድ ስርዓት ማለት ነው የምታሳልጠው በባህር ዳርቻ ነው። ከዚህ በፊት ተነጋግረናል። የማሪታይም የበላይነት አሁን ቻይና ምን እያደረጉ ነው? ሀርትላንድ ብለን ባለፈው የሰራ ነው ምንድነው? ማን ከዛ ባህር ውስጥ ከመሟሟት በቧንቧ ነዳጅ ለማስተላለፍ እየሰሩ ነው። ለምሳሌ ከኢራን ጋር አንዱ የ25 ዓመት ስትራቴጂክ ፓርትነርሺፕ ፈርመው የ400 ቢሊዮን ዶላር ነዳጅ ለማስተላለፍ ተስማምተዋል። አሁን አሜሪካ በመሃል መታ ዘግታለች። ይሄ ለ3 ለ4 ቀን ነው። ከቻይና ጋር ጭልጥ ያለ ጦርነት ነው የሚገቡት። በነገራችን ላይ እንዲህ የሚቀጥል ከሆነ የቻይናን ኢኮኖሚ በጣም ነው የሚያናጋው። ቻይና ግን ኦልተርኔቲቭ በሆነ ሁኔታ ከኢራንም ከሩሲያም ጋር ቦምባ እየዘረጋች ነው። አንዱ የዚህ የማሪታይም የበላይነቱ ላይ ከነሱ ጋር ላለመጨቃጨቅ በምድር ነዳጇን ለመውሰድ ነው። ያ ግን በጣም ከባድና ዋጋ የሚያስከፍል ነው አሁን በተጨባጭ ያለው ሁኔታ ማለት ነው። ስለዚህ የማሪታይም የበላይነቱን የፔትሮ ዶላር ስርዓት ማስቀጠሉን አሜሪካ በቀላሉ የምትደራደረው አይደለም። ኢራኖች ከዚህ ውስጥ እንዴት ፈልቀው ይወጣሉ አላቅም። እስካሁን ባለው ሁኔታ ማክሲመም ፕሬሸር ሲደረግ ማክሲመም ሬዚስተንስ ውስጥ ገብተዋል። ለምሳሌ የሲዝ ፋየሩ አንድ ቁልፍ ነጥብ እናንሳ። ለምንድን ነው ኢስላማባድ ከመሄዳቸው በፊት በሊባኖስና በእስራኤል መካከል
ስምምነት መደረስ አለበት እንቢ ብለው ለ10 ቀን ዶናልድ ትራምፕ ይሄን አድርገዋል። ምክንያቱም ምንድነው አንዱ የኢራን ውጊያ አሲሜትሪክ ዋርፌር ነው ስንል ፕሮክሲ የምትጠቀምባቸው አንዱ ሂዝቦላ ነው፣ ሌላው ደግሞ ሁቲ አለ። ስለዚህ አሁን ብቻዋን ብትደራደርና ያን ቢገነጠሉባት የዚህ አሲሜትሪክ ዋርፌሩንና የፕሮክሲ የምትጠቀምባቸውን ኃይል ቀንሰው ነው የሚደራደሩት። ግን ብቻዬን አይደለም ብላ እነሱንም ሲስፋየር አድርጋን ወደዚህ የመጣቸው ይሄ ትልቅ የባርጌኒንግ አቅም ነው፣ በቀላሉ የሚታይ አይደለም። በዚህ ጉዳይ ግን ቦምብ እንዳይጥሉ ጥይት እንዳይተኩሱ አዝዣለሁ፣ እስራኤሎች አይሞክሯቱም ብሎ ዶናልድ ትራምፕ ደግሞ በሰጡት ትእዛዝ እስራኤል ደግሞ አብዳለች። ኔታንያሁ ካለው ፖለቲካል ኢጎና በዓለም ላይ አለኝ ከሚለው አሻራ አንተ ተብሎ የሚቆጣ ሰው ማየት ለሱ ሞት ነው። ግን ዛሬ ምን አለ? እኛ የምዕራቡ ዓለም ስድስተኛው አይኖች ነን ለብበል ብሎታል ምዕራቡን ዓለም። ይሄም ራሱ አንዱ ምንድነው ማክሲመም ፕሬሸር ከሚደረግበት ከድርድሩ ነገ እንደሆነ ዛሬ ኔታንያሁ ያወጣው። ግን ምን ማለት ነው? እኔ የምዕራቡ ዓለም ስድስተኛ አይን ነኝ አለ ኔታንያሁ። ወደዛ እንለፍ። ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ። አብረን ነው። አሁን እዚህ ጋር መጣና ትንሽ ስለ ኔታንያሁ ምን እያለ እንደሆነ የተወሰነ ፍሬ ነገር ላሲዛችሁና እንሰማዋለን። በመረጃ ስለሆነ ችግር የለውም። አሁን ቤንጃሚን ኔታንያሁ ምን ይላል? በ2026 ጂኦፖለቲካል ውጥረት ውስጥ አለ እጅግ ስትራቴጂካዊ የሆነ መልእክት ነው ዱብ ያደረገው። ምንድነው ያለው? እስራኤል ለምዕራባውያን የስለላ ጥምረት ስድስተኛው አይን ናት አለ። እስራኤል ለምዕራባውያን የስለላ ጥምረት ስድስተኛው አይን ናት። ምን ማለት ነው? the five eyes የሚባሉ አሉ። በአሜሪካ በተለይ የስለላ መዋቅር ውስጥ የምዕራቡንም ጨምሮ 5 ሀገሮች በዚህ መዋቅር ውስጥ ይካተታሉ። የደህንነት መዋቅር የስለላ ውስጥ አሜሪካ፣ ብሪታንያ፣ ካናዳ፣ አውስትራሊያ እና ኒውዚላንድ። ኔታንያሁ ምን አለ ዛሬ? ስድስተኛው አይን እኛ ነን አለ። ይሄ አሁን ልመና ይሁን ማስፈራራት አይታወቅም፣ ግን ፈርቷል። መከራከሪያን አቀርባለሁ እኔ። ስለዚህ በአሜሪካና በእስራኤል መካከል እየሰፋ የመጣውን ልዩነት ለመሸፈን የታለመ መሆኑ ምንም አጨቃጫቂ አይደለም። እዚህ ጋር መታመን ያለብን ግን ይሄ ዲናይል ኦፍ ሪፍት ይሉታል። የአሜሪካና የእስራኤል መራራቅ መካድ አይቻልም። ለምንድን ነው ካላችሁ ምንም ምክንያት የለውም። የቤንጃሚን ኔታንያሁ ስርዓተ መንግስት የሚከተለው መንገድ ነው። በተደጋጋሚ እኛ ምንላለን ፈንታሌ ሚዲያ ላይ የአሜሪካ መንግስት ከእስራኤል መንግስትና ከእስራኤል ህዝብ ጋር ችግር አልገጠመው። ችግር የገጠመው ከማጋ ነው? ኔታንያሁ የሊኩድ ፓርቲና ቀኝ ዘመሞችን አጋብቶ የፈጠረው ፖለቲካል ሊደርሺፕ ግን የአሜሪካን በሉት የአውሮፓን በተለይ የሞራል የዲሞክራሲ የሰብአዊነት የሞራል ልዕልና አለን የሚሉት እንዲገፎ ጥሎ አዋርዷቸዋል። በቅርቡ አሜሪካ በሊባኖስና በኢራን ላይ የያዘችው አቋም ከእስራኤል ጋር ግጭት ውስጥ መግባቷ ይታወቃል። ኔታንያሁ ይህን ንግግር የተጠቀሙት አለ ምክንያት አይደለም። እስራኤል ለምዕራባውያን ደህንነት የማትተካነች ብለው ነው የተናገሩት። አስቡት፣ የማይተካ ማለት አደገኛ ነው። በዋሽንግተን በኩል የሚመጣውን ጫና ለመቀነስ አለ በግልጽ እኛ ከሌለን መረጃ አታገኙ። ይሄ ግልጽ የሆነ መልእክትን ያስተላልፋል። በነገራችን ላይ ኔታንያሁ የፈለገውን ከማድረግ የማይመለስ የሚችለውን ያን የሚገፋ ነው። በቀደም ዘፈኒ ፓርት ልንገራችሁና ኔታንያሁ ላለፉት 20 ዓመታት ኢራንም ኢራቅን ጠቅላላ ሲከስም ይላል አንድ ሳምንት እድሜ ካላቸው ኒኩለር ቦምብ ይታጠቃሉ ተብሏል። እና የካቶሊክ ፖፕ ምን ብለዋል? በኔታንያሁና በትራምፕ ላይ ሆኖ አስተያየቶች ሰጥተዋል። በአጠቃላይ በእነሱ አካሄድ ላይ ማለት ነው። እና ኔታንያሁን በካርቶን ስለወት
አንድ ሳምንት እድሜ ከተሰጠናቸው የካቶሊኩ ቸርች ኒኩለር ይታጠቃሉ ብሎ ቀልደውበታል። ይሄ በቃ የሱ ስታንዳርድ ነው። ለሁሉም አንድ ሳምንት ነው የሚለው። ላለፉት ዓመት አንድ ሳምንት ብሎ ኢራን ትታጠቃለች ብሎ እስካሁን የላትም። ኤኒዌይስ ሌላው ምንድነው ጦርነቱ በኢራንና በእስራኤል መካከል ወደ ግጭት በተሸጋገረበት በዚህ ወቅት ነው ኔታንያሁ እስራኤል ስለ ኢራን የኒኩለርና የሚሳኤል እንቅስቃሴ ያላትን ጥልቅ መረጃ ለምዕራባውያን እንደማትሰጥ በመግለጽ አሜሪካ ከእስራኤል ጎን እንድትቆም የሞራልና የደህንነት ግዴታ ውስጥ ፕሬሸር ሲያደርጋት ኔታንያሁ አይተኛም። በነገራችን ላይ ሌላው ምንድነው ከውስጥ ፖለቲካው ግራ ዘመም እሱ የሚላቸው አሉ። በተደጋጋሚ የሚያነሱት የእስራኤል የውስጥ ፖለቲከኞች አሉ። ሂዝቦላን ጨረስነው አልከን፣ ሁቲን ጨረስነው አልከን፣ ኢራንን በቃ 80% አቅሟን ሽባ አረክን ትለናለህ። አሁንም ከኢራን ጋር ከሁቲ ከሂዝቦላ ጋር ነው የምትዋጋው፣ ግን ሁሌ ድል ነው የምትነግረን። ስለዚህ ይሄ ኮንቲኒየስ የሆነ መቋጫ የሌለው ጦርነት ውስጥ አገሪቷን ይዘገብታል። በነገራችን ላይ ብዙ የእስራኤል መንግስት በጀቶች እየታጠፉ ነው በአሁኑ ሰዓት በትምህርት በምርምር ዘርፎች ላይ እኔ ያየሁት መረጃ አለ። በዚህ የጦርነት በጀቱ ከፍ በማለቱ ማለት ነው። ስለዚህ ለውስጥ ተቃዋሚዎቹ ምንድነው እኔ እስራኤልን የዓለም ተደማጭ መሆኗን አረጋግጫለሁ። በዚህ አሁን መልእክቱ የማይተካ ሚና ነው ያለን። አሜሪካም ግዙፍ ብትሆን ሌላውም ቢሆን አውሮፓ የማይተካ ሚና የለንም ብሎ ሳውንዲ በመናገሩ ለውስጥ ፖለቲከኞቹ በዓለም አቀፍም ዘንድ ያለን ተሰሚነት 4 ነጥብ አድርጌ አስፈሬዋለሁ እያለ ነው። ሌላው እዚህ ጋር የኔታንያሁ 3 ነገሮችን እንመልከት። ከሱ ንግግር ስለማሰማችሁ ብዬ ነው። አጋርነትን ማሳያ ነው። አሜሪካ አሁንም ድረስ በኢራን ጉዳይ ላይ ከፍተኛ ፍላጎት ማክሲማሊስት ፖዚሽን እንድትከተል ግፊት ነው። አንሰጥም ብሏል። ልንሰጥ የምንችለው ማክሲመም ድረስ ሄዶ ኢራን መራገፍ አለባት ነው የኔታንያሁ ፍላጎት። ድርድር እንደዚያ ሆነ። ኢራኖችም ማክሲመም ነው የጠየቁት። አሜሪካ በዚህ በእኛ ልትገዛ ይገባል። ከዶናልድ ትራምፕ ጀርባ እንዲወጥሩ ያለው ማነው? ኔታንያሁ ነው። የማይተካ ሚና ነው። መረጃ የሚባል አዲዮስ አታገኝም እያለው ግን ሌላም ፍራቻ መገለልን ለመከላከል ነው። አውሮፓዎች ኦልሞስት ኦል የንግድም የሚሊተሪ ስምምነት ከእስራኤል ጋር ማቆም አለብን ብለዋል። ከ1 ሚሊዮን በላይ የአውሮፓ ነዋሪዎች ፊርማ እያሰባሰቡ ነው እስራኤል ላይ ማዕቀብ እንዲጣል። ስለዚህ መሀል ላይ ብቻዋ እንዳትቀር እመኑ፣ 6ኛው አይናችን እኛንን እያላቸው ነው። ሌላው ምንድነው ውጥረቱን ለማርገብ በዶናልድ ትራምፕ እና በእስራኤል መሪዎች መካከል አይን ያወጣ ግጭት ነው ያለው። አዝዣለሁ ብለዋል። እስራኤል የምትታዘዝና እንደ ትንሽ ሀገር መሆኗ መታየት አይፈልጉም። ይሄ ማንም አይፈልገው የኔታንያሁ ፖለቲካል ሊደርሺፕ ነው። የእስራኤል መንግስትና የእስራኤል ህዝብ አይደለም። ይሄ ለኔታንያሁ በጣም በቃ እንደውም በቃሪያ ጥፊ የመታኝ ያለ የተሰማኝ ብሏል ተብሏል። ፈልጌ ያጣሁት እንጂ እስከዛ ድረስ የጻፈው ነው። ስለዚህ በተቋማዊ መልክ የማይተካ ሚና አለን። ዞር ልታረገን አትችልም። ስለዚህ በተቋም ደረጃ ነው የምናወራው፣ በፐርሰናሊ መነጋገር የለብንም የሚል በጣም ስልታዊ የሆነ ሽፋን ነው የሰጠው። ግን ከዚህ ጋር እያይዘን ምንድን ያጋጫቸው? ለምንድን ነው የአሜሪካ ሴናተርስ በዚህ ደረጃ የተንገበገቡት ብለን መጠየቅ ጥሩ ነው። ተጋጩ ስንል ዝም ብለን አይደለማ። እንደውም አሁን የኔታንያሁችን ንግግር እየተባለች በቻይናና በኢራን መካከል ጥብቅ ሪሌሽንሺፕ ሊፈጥር ይችላል የሚላል። አሁን እኛም አንተካነን እንደዚህ በሚል እንትኖች ላይ እነሱም በግልባጭ ሊያደርጉ ይችላል። ግን በኔታንያሁ ምክንያት በአሜሪካና በእስራኤል መካከል ያለው ፖለቲካ ትስስር እየላላ ነው ስንላለ ምክንያት አይደለም ወይ ዝም ብለን ከዛፍ ላይ ሸምጥጠን አይደለም። በነገራችን ላይ ይሄ በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አክሲዮስ ነው የዘገበው። በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የጋዛ ጦርነትና ጎረቤት አገራትን የመውረር ፍላጎት the greater እስራኤል ምክንያት በቴል አቪቭ እና በዋሽንግተን መካከል ያለው ግንኙነት ለከፍተኛ ውጥረት መዳረጉን አክሲዮስ ዘግቧል።
ይሄ ለቤተ መንግስቱ ቅርብ የሆነ ነው፣ ለነጩ ቤተ መንግስት። የኢራን ጦርነት ከዋሽንግተን ጋር የነበረውን የረጅም ጊዜ ግንኙነት ደግሞ አቃወሱ። ለምን? ማክሲማሊስት ጥያቄ ነው ኔታንያሁ የሚጠይቀው። አሜሪካኖች ደግሞ አት ፌስ ቫሊው የሆነ ነገር ተደራድረው መውጣት ነው የፈልጉት። አሁን ምስቅልቅሉ ወጣ። አሁን የመሳሪያ ሽያጭ እገዳውን ብታዩት እድገቱን በጣም የሚገርም። ከዛሬ 15-20 ዓመት በፊት ብትሄዱ ሁለት ሰዎች ነው የምታገኙት ለእስራኤል ጦር መሳሪያ ይሸጥ ሲባል እምቢ የሚል የለም። አሁን ግን የጦር መሳሪያ ሽያጭ እገዳ ላይ 40 የዲሞክራቲክ ፓርቲ ሴናተሮች ለእስራኤል የሚደረግ የጦር መሳሪያ ሽያጭ ለማገድ የቀረበውን ውሳኔ ደግፈዋል። ይሄ ከፍተኛ እድገት አለው። ቢያንስ ባለፈው ዓመት ሚያዝያ ወር ላይ ከነበረው የ15 ሴናተሮች ድጋፍ በእጅጉ ጨምሯል። ልብ በሉ። በሚቀጥለው በ2028 በፈረንጆቹ አቆጣጠር ፕሬዝዳንታዊ እጩዎች አሉ። የፕሬዝዳንት ምርጫ ይካሄዳል። ከዚህ ውስጥ ለ2028 ፕሬዝዳንታዊ ምርጫ ሊወዳደሩ ይችላሉ ተብለው የሚታሰቡት ሁሉም እኮ የሚገርማቸው የዲሞክራቲክ ሴናተሮች ለእስራኤል ተጨማሪ የጦር መሳሪያ እንዳይላክ ድምፅ ሰጥተዋል። ይሄ በጣም የዲፕሎማሲ በቃ ከባድ ክስረት ነው። የአየር መከላከያ ስርዓትን ብናየው የአይረን ዶም ራሱ ጸረ ሮኬት መከላከያ ስርዓት የሚደረግ የገንዘብ ድጋፍ በምክር ቤቱ ምን ከፍተኛ ተቃውሞ ገጥሞታል። መስጠት የለብን። በተለይ የጋዛ እነዚህ 70 እና 75 ሺህ እልቂት ምዕራቡ ዓለም በጥፍሩ ነው የቆመው። ለሰብአዊነት ለዲሞክራሲ እናገራለን የሚሉት በጥፍራቸው ነው የቆሙት። ታንክስቱ ዶናልድ ትራምፕ ግን ዱብ አሉለት ለኔታንያሁ። ሌላ ቢመጣ ኖሮ ሌላ ታሪክ ነበር የእስራኤልና የአሜሪካ ግንኙነት የሚሆነው። ስለዚህ በአሁኑ ወቅት እንግዲህ በእድሜ የገፉ የሪፐብሊካን ፓርቲ አባላት ብቻ እስራኤልን በጽኑ የሚደግፍ ሆኖ ተገኝተዋል። የኔታንያሁ ተቀባይነት ግን በሌሎች የፖለቲካ ዘርፎች ሁሉ ፍሪ ፎል ነው እያሽቆለቆለ ያለው። ምክንያቱም ማክሲማሊስት ነው። ለየትኛውም እሱ ላልመሰለው ሰብአዊ ፍጡር ፈጽሞ ርኅራኄ የሌለው ኔታንያሁ ማለት። እርዳታ ሲባል ተራ ወሬ አይደለም። በነገራችን ላይ እነዚህ ሰዎች ሲቃወሙ ለምሳሌ ባለፈው 1 ዓመት ብቻ ከአሜሪካ ግብር ከፋዮች ተቆርሶ ለእስራኤል የተሰጡ ድጋፎች ብታዩ አስደናቂ ነው። ዓመታዊ እርዳታ $3.8 ቢሊዮን ነው። እስራኤል የአሜሪካ የጦር መሳሪያ ግዢ እንድትገዛ $3.5 ቢሊዮን ነው። ለአይረን ዶም እና ለዴቪስ ስሊንግ የሚባለው የሚሳኤል መከላከያ ዘዴዎች $4 ቢሊዮን ነው። ለአይረን ቢም የሌዘር ጸረ ሚሳኤል መከላከያ $1.2 ቢሊዮን። ይሄ እንግዲህ በአንድ ዓመት ነው። ለስንት ዓመት ለእስራኤል ተሰጠ እወቁ። አሁን ግን ከ40 በላይ ሴናተሮች ፈጽሞ አይሞከርም። በተለይ ዲሞክራቶች በሚቀጥለው የፕሬዝዳንት ምርጫውን ካሸነፉ ከተወዳዳሪዎቹ እጩ ተብሎ ከተያዙት መካከል ሁሉም እኮ ነው ለእስራኤል የጦር መሳሪያ ድጋፍ አያስፈልግም ብለዋል። ስለዚህ ይሄ ሁሉ የመጣው በኔታንያሁ የፖለቲካል ሊደርሺፕ ነው። በተለይ በእነዚህ ቀኝ ዘመም 2 ሚኒስትሮች አለ፣ የፋይናንስ እና አንዱ የጸጥታ ነው መሰለኝ። አውስትራሊያ አገሬ እንዳይገቡ ብላ አግዳለች። በነገራችን ላይ ኢቭን ኔታንያሁን ራሱ አውሮፓ ሀገር ብዙ ሀገሮች አገራችን እንዳይደርስ ብለዋል። ስለዚህ የኔታንያሁ የፖለቲካል ሊደርሺፕ እስራኤልን ከዓለም እየነጠለ እየገፋት ነው ያለው። ለዚህ ነው አይጠቅምም ብለን እኛ የምንከራከረው። አድማጮቻችን ልትገነዘቡ የሚገባው ከወዳጅ አሜሪካን ሀገሮች በተለይ ያንግ ሴናተርስ ማየት አይፈልጉም። ምክንያቱም እሱ የሚወስደው እርምጃ ከባድ ነው። ሊባኖስ ላይ ዶናልድ ትራምፕ አቁም ያለው አለ ምክንያት አይደለም። አሁን ገብቷል ደቡብ ሊባኖስ ላይ እስከ ተወሰነች ወንዝ ብሎ ወደ 20 ኪሎ ሜትሮች አካባቢ ይሆናል። አይወጣም። እሱ ጭንቅላት ውስጥ ዘግሬት እስራኤል ማፕ ይዞ እየሄደ ማንኛውንም ሰው እየገደለ መሬት እየቆረሰ በዓለም ላይ ሪኮግናይዝድ የሆነ ዲፋይንድ የሆነ ግዛት የሌላት እስራኤል ነች። በቀደም እንዳልኳቸው በየጊዜው የምትሰፋ ኢቭን ፍልስጤሞችን ከነበራቸው መሬት ወዴት እንደቀየሯቸው
ዶት የምታክል ቦታን አሁን ጭራሽ ጋዛ ላይ የነበረ ብጣቂ መሬት ከፍተኛ የተፈጥሮ ጋዝ ሀብት ያላትን ከዛም ጠርጎ አስወጥተዋቸዋል። ይሄን መቃወም መጀመሪያ የሚጠቅመው ለማን ነው ካላችሁ፣ ይሄን መቃወም መጀመሪያ የሚጠቅመው ለእስራኤል ህዝብ ነው። የእስራኤል ህዝብ ፒስፉል ኮኤግዚስተንስ በሆነ ሁኔታ መኖር የሚፈልጉ በርካቶች አሉ። በጣም የተማሩ ትልቅ ቦታ የመሩ ማለት ነው። ግን በየጊዜው መጽሐፍ ቅዱስ እነ ኔታንያሁ በገለጡ ቁጥር መሬት እየቆረሱ የሚወስዱ ከሆነ የቱ ጋ ነው ጦርነቱ የሚቆመው? ዓለምስ ምን ያህል ጊዜ ነው የሚተባበረው? ያ ነው በጣም ከባዱ ነገር። እዛ ላይ ተጽፎልናል፣ ዳዊት ጽፎታል እየተባልክ ይሄን ሁሉ በተለይ አሜሪካ የቸገራት ከወዳጅ አገሮቿ በተለይ አሁን ሳውዲ አረቢያ ማለት ለአሜሪካ የሀብት ማማ እንደ ሳውዲ አረቢያ ለአሜሪካ ውለታ የዋለ በዚህ ምድር ላይ አሜሪካኖች ለሀገራቸው እንደ ሳውዲ አረቢያ አልዋሉ። በ1974 ነዳጅ በፔትሮ ዶላር ይሸጥ ብላ ሳውዲ አረቢያ ከአሜሪካ ጋር ከኒክሰን ጋር ያደረገችው አግሪመንት ነገርኳችሁ። ጀስት ኤ ፕሪንት አሜሪካኖች ሀብታም እንዲሆኑ ነው በማተም ብቻ ዊዛውት ኤኒ ማርኬት ቫሊዩ 39 ትሪሊየን ዶላር ዴፊሲት ያለበት መንግስት ሊኖር አይችልም፣ ሊቆም አይችልም። ግን አሜሪካ ቆማለች። ቢኮዝ ጀስት ፕሪንት ዶላሩ ፕሪንት ሆኖ ነው የሚገኘው። ማርኬት ቫሊዩ ላይ አይገደዱም። በዛ ላይ በነገራችን ላይ የአሜሪካ ፌዴራል ሪዘርቭ የግለሰቦች ነው ታውቃላችሁ፣ የአሜሪካ ህዝብ አይደለም። ባንክን የመሰረቱ የአምስት ቤተሰቦች ነው። የሚገርማችሁ ነገር እኛ ሀገር አሁን ብር ማተም ስልጣን እንዳለው እኔ በነገራችን ላይ ፈልጌ አጥቻለሁ። እኛ ሀገር ማን ነው ስልጣን ያለው? እኛ ግን ፓርላማው ሲፈቅድ ነው ብር የሚታተመው። የባንክ ገዢው ነው የሚያትመው፣ ጠቅላይ ሚኒስትሩ ነው የሚያትመው። ማን ነው የሚያትመው? እኛ ሀገር ብር የማን ስልጣን ነው? ምክንያቱም አንዳንድ ኢንፍሌሽኖች የሚመጡት ብር ታትሞ ስለሚገቡ ነው። አሜሪካውን እነዚህ ሰዎች ናቸው የሚያትሙት። ዝም ብላችሁ አሁን እያወራው 39 ትሪሊየን ዶላር መክፈል አቅቶኛል ብሎ የአሜሪካ መንግስት ኪሳራ ሪፖርት ቢያደርግ እቺ ምድር ወደ ምን የምትቀየር ይመስላችኋል? መገመት ይቻላል? ወደ ምን የምትቀየር አይች ምድር ማንም ሰው ሊገምት አይችልም። ቬሪ ታፍ። ለማንኛውም ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቻይና ግን እድሜ ለእስራኤል እድሜ ለአሜሪካ አለች። ወረራውን ባደግፈውም ግን ትምህርት ተምሬያለሁ። በተለይ ከአሜሪካ ጋር ካላቸው ሄጂሞኒክ ይሄ ሁሉ ኢራን ዋጋ የሚከፍሉት ምንም ፖይንት የለው። ኢራኖች ዋጋ እየከፈሉ ያሉት ለቻይኖች ገፋ ሲል ለሩሲያዎች ነው። አይተዋቸውም። በነገራችን ላይ ይሄ ፕሪሲሽን ጥቃቶች ምናምን የምትሏቸው ፉል የሳተላይት መረጃ እንደሚያቀርበላቸው ምንም ክርክር የለው። ቻይና በፍጹም ኢራንን ልትተው የምትችልበት የለ። ኢራንን ተወች ማለት የኢራን ነዳጅ ምዕራቡ ዓለም ተቆጣጥሮ የቻይናን እድገት ማነቆ ውስጥ ነው የሚከተው። የመጨረሻው የጨረሰ ጦርነት ሊነሳ እንደሚችል ምንም ይሄን ለማወቅ የሮኬት ሳይንስ ማጥናት አያስፈልግ። ቻይናዎች አሁን ሪዘርቭድ ናቸው፣ በሰላም እንዲፈታ ነው። ግን ታይሙ ልክ ሲደርስ በግልጽ ነው የሚጋጩት። ምክንያቱም ይሄ ነዳጅ ሙሉ ለሙሉ የምዕራቡ ዓለም ከፍተኛውን የቻይናን እድገት ላይ ተጽዕኖ ያለውን ነዳጅ እንዲሁ አሳልፎ አይሰጡም። ሪጂም ቼንጅ የሚባል ሩሲያም ቻይና መስማት አይፈልጉም፣ ኢቭን ኢራኖቹ ጨምሮ። ግን ባህሪን በቀደም አሾልካ ልክ እንደ ሊቢያ መንግስት የኢራንን መንግስትና ህዝብ ለማስቀጥቀጥ የሄደችበትን ቻይና ቬቶ አድርጋለች። ፓራዶክሱ ምንድን ነው? ቢከፈት እኮ ወደ ቻይና ነው የሚገባው። ቻይና ግን የዛሬ መከፈት ሳይሆን የዘላቂ ጥቅምና ወዳጅነቷን አሳይታለች ማለት ነው። ለራሷም ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቻይና ምን ተማረች? ወደዛ ለምን አናልፍ? We also produce these incredible weapons that we share with the United States. We produce intel that is invaluable for the United States. You're familiar with the Five Eyes, Patrick? You know what that is? You know all these countries that are part of the American intelligence system? Well, there's a sixth eye, Israel.
It's a very powerful high. And we share our intel with the American intelligence services. And that's why the bond is so strong. It's not only a bond of values of our common Judeo-Christian civilization, and it is really a war of civilization against the barbarians that we're fighting, but it's also a bond of utility, of great success. That partnership is very, very strong. I know it's challenged all the time, but it's very, very strong. And you should talk to some of the people in the higher places in the Pentagon. I wish you could talk to the people who share our intelligence or the weapon systems that we share. I think that you'll discover that they appreciate, as we appreciate enormously what America gives to us, and they appreciate what Israel gives to America. በጣም የሚገርማችሁ እኮ ነው ቻይና የተማረችው ነገር ብላ የጠቀሰችው ብዙዎቻችሁ አእምሯችሁ ውስጥ አይኖርም፣ እርግጠኛ ነኝ እኔ። ዋናው የተማረችው ምንድነው? ሰርጎ ገብ ኢንፊልትሬሽን። በአንድ ሀገር መንግስት ውስጥ በሲቪል ተቋም ወታደራዊ ተቋም ውስጥ ሰርጎ መግባት ምን ያህል አገርን ዋጋ እንደሚያስከፍል ከኢራን ተምረናል። ይህ ሁሉ ሳይንቲስት ይህ ሁሉ ጀነራል የረገፈው በኢራን ሰርጎ ገብ በራሳቸው ልጆችና በተጨማሪም በቴክኖሎጂ ነው። ይሄን አቅዶ አሁን ምን ያረጉ ነው? አደገኛ ጽዳት ውስጥ እያጸዱ ነው ሰራዊቱን። በፊትም ጀምረዋል፣ አሁን በከፍተኛ ሁኔታ ማለት ነው። ግን ይሄ ብቻ አይደለም፣ በዝርዝር እንመልከተው። በአቱል ኩማር የሚባል ጻፊ አለ፣ በደንብ ሄዳችሁ ማንበብ ትችላላችሁና እሱም ካሰፈረው ላይ ነው። ሌሎችም መረጃዎች አሉ እና የቻይናው የህዝብ ነፃነት ጦር ነው ይባላል PLA በ2026 የአሜሪካ እስራኤል ኢራን ጦርነት እንደ አንድ የቀጠና ወታደራዊ ትምህርት ቤት እንዴት እንደተጠቀመበት እንዴት እንደተማሩበት በዝርዝር እናያለን። የሚገርም ነው። በ1991 እንግዲህ የባህረ ሰላጤ ጦርነት የምታስታውሱት ቻይና የሶቪየት ዘመን ወታደራዊ አስተሳሰቧን እንድትቀይር እንዳደረጋት ሁሉ ይላል። ያሁኑ ግጭትም የቤጂንግን የጦር ስትራቴጂ ወደ አዲስ ምዕራፍ አሸጋግሮታል። ጎበዞች ይማራሉ። ቻይና አሁን ትኩረት ያደረገችው ከቴክኖሎጂ ዘመናዊነት ባለፈ እንደ አሜሪካ ካሉ ትልልቅ ኃይሎች ጋር ለሚደረግ ከፍተኛ ጥንካሬ ያለው ጦርነት የሚያስፈልገው ሁለት ነገር ነው ማለት። አንዱ የኢንዱስትሪ አቅም ነው። አቅሙ ግን ሰስቴነብል የሆነ አቅም። ሌላውስ ለሀገርና ለፖለቲካ ታማኝነት ያላቸው የጸዱ የሲቪል አስተዳደርና ወታደራዊ ኃይሎች ያስፈልጋል። ይሄን የተማሩት ከኢራን ነው። አሁን ጦርነቱ አሁን ቻይና ከጦርነት የቀሰመቻቸው ዋና በላይ ከዘረዘረቻቸው አንዱ ሳቹሬሽን ዋርፌር ስልት የሚሉት ወይም የመጥለቅለቅ ውጊያ ነው። ጦርነቱ ቻይና ርካሽ በብዛት የሚመረቱ ትክክለኛ ኢላማ መቼ መሳሪያዎች ላይ ያደረገችው ኢንቨስትመንት ትክክል መሆኑን አረጋግጣለች። ይሄን ኦልሬዲ ሄዳበታለች። ግን ልክ መሆኗን ማን አረጋገጠላት? የአሜሪካና የኢራን ጦርነት አረጋገጠላት። የተከተለው መንገድ ብዛትን ከጥራጋ ማጋባት አንዱ ነው። ቻይኖቹም እንደሚሉት ለምሳሌ የኢራኑ ሻሄድ ያሉት ዝቅተኛ ዋጋ ያላቸው ድሮኖች ተሃድና ፓትሪየት ያሉ ውድ የአሜሪካን ጥበቃ ሲስተሞችን ውጤታማነት ማዳከም እንደሚችሉ አሳይተዋል። ስለዚህ ቢሊየን ዶላር ኢንቨስት ማድረግ የለብንም። ሌላው የኢኮኖሚ መዳከም አይተናል። አሜሪካ በ12 ቀናት ውስጥ ብቻ ወደ 80 የሚጠጉ SM3 መቃወሚያ ሚሳይሎችን መተኮሷን ቻይና በትኩረት ተመልክታለች። ቤጂንግ ይህንን የጥይት እጥረት እንደ ትልቅ ድክመት ቆጥራለች። ስለዚህ በራሷ ሰፊ የማምረት አቅም ተቃዋሚዎችን ለማሽመድመድ በስፋት መስራት እንዳለበት አምናለች። ሌላው ምንድነው? ስትራቴጂክ ሳፎኬሽን ቅድም ያልኳችሁ ነው። ስትራቴጂካሊ መታፈን፣ መመከት አለመቻል፣
ለምሳሌ ሆርሙዝ ብለህ ከምታለቅስ ቧንቧ ተዘረጋለህ፣ ከዛ ሳፎኬሽን ትወጣለህ። ሌላው ምንድነው የሆርሙዝና የማላክ የባህር መስመሮች እንግዲህ ለቻይናውንም እንደ ተጋላጭ ቦታዎች ናቸው፣ ቨርነለብል ናቸው የቻይናን ኢኮኖሚ አደጋ ላይ ለመጣል። ግን ይሄን ሳፎኬሽን እንዴት እንደምትወጣ ቻይና በስፋት እየሰራች ነው ያለችው። ሌላው ለምሳሌ የርቀት ባህር ጥበቃን በተመለከተ አሲሜትሪክ ዋርፌሩን አይታችኋል አይደለም? ኢራን እንዴት እንደተጠቀመች የቻይና የባህር ኃይል ከባህር ዳርቻ ጥበቃ ወደ ሩቅ ባህር ኃይል የማሰማራት አቅም ፓወር ፕሮጀክሽን ማለት ነው እየተሸጋገረ ነው። ለምሳሌ በጅቡቲ እንግዲህ ትልቁ ጦር ቤዟ ጅቡቲ ነው። ከ10,000 በላይ ጦር ሰራዊት አላት። ከ10,000 በላይ ጦር ሰራዊት አላት። የመጀመሪያው ነው ከሀገሯ ውስጥ። ሌላ ግን በጓዳር ፓኪስታን ትልቅ የባህር ወደቦችን ለማጠናከር የምታደርገው ጥምረት የዚህ ስትራቴጂክ ግብአት ነው። ምክንያቱም ለአሲሜትሪክ ዋርፌር ጠቀሜታውን አይታለች። ሌላው የህሉና መሰረት ልማቶች በላይ ከነዚህ የተማረችዋል። የባህር ኃይል እገዳዎችን ለመቋቋም ቻይና በሩሲያና በመካከለኛው እስያ በኩል የሚያልፉ የነዳጅ ቧንቧዎችን በማስፋፋት ላይ ትገኛለች። ይሄም ልክ እንደነበረች ሳምበዲ የባህር የበላይነት አለብን ብሎ ዘግቶ ሳፎኬሽን ውስጥ የሚጥል ሳይሆን ግን ሀርትላንዱን በመጠቀም ደግሞ ተንፈስ ትላለ ማለት ነው። ሌላው ተምረናል ያሉት የመስተዋት የጦር ሜዳ ነው። እንግዲህ the glass battlefield እንበለው ዳይሬክትሊ የተተረጎሙ ሌላ ትርጓሜ ካለው እና በዘመናዊ ውጊያ መረጃ ማለት የጠላትን ያለበትን ስፍራ ማወቅ ብቻ ሳይሆን ኢላማውን የመምቻ ጊዜ ኪል ቼን ማሳጠር ነው። ኢፌክቲቭ የሆነ ምት መጠቀም ማለት ነው። የቴክኖሎጂ የበላይነትንም አንስታለች። ቻይና ከኢራን የጦር ቀጠና የምታገኘው መረጃ ተጠቅማ የሳተላይት ሲስተሟን በደንብ እያሟሸች እያሻሻለች ነው። ይህ በተለይ አለች ቻይና F-35 ያሉ የጠላት ድብቅ ተዋጊ አውሮፕላኖችን ለመለየት ይረዳታል ተብሎ ይጠበቃል። ሌላው ቅድም ያልኳችሁ ነው አደገኛው የፖለቲካ ታማኝነት ለህገ መንግስት ዲሞክራቲክ በሆነ ሁኔታ ላለውም ስርዓት ለመንግስት ታማኝነት መሆን ማለት በኢራን መሪዎች ውስጥ በነበረው የውስጥ ሰርጎ ገብነት ምክንያት ከፍተኛ አመራሮች ለጥቃት መጋለጣቸውን ቻይና በደንብ አይታ ተረድታለች። በጦር ውስጥ ፍጹም ታማኝነትና የጸረ ሙስና ዘመቻን አሁን አቀጣጥላለች። ይሄ አሁን በጣም የሚገርም ነው በነገራችን ላይ። ሌላው ከጦርነት በፊት የዝግጁነት መዳከም ሬዲነስ በደንብ ገብቶናል ነው የሚሉት እነሱ። ለምሳሌ በአሜሪካ ተዋጊ አውሮፕላኖች ላይ በሚታይ የመለዋወጫ እጥረትና የሰራተኞች ድክመት ወይም ድካም ምክንያት በሁለት ሳምንት ውስጥ ብቻ የአውሮፕላኖች ዝግጁነት ከ85% ወደ ዝቅተኛ ደረጃ መውረዱን ቻይና በአይኗ አይታለች። አሜሪካ በአንድ ጊዜ ሌላው ያገኘችው ትልቅ ነጥብ ደግሞ በሁለት ትልልቅ የጦር ቀጠናዎች ለምሳሌ በመካከለኛው ምስራቅና በፓሲፊክ የመዋጋት አቅሟ አጠራጣሪ መሆኑን ቤጂንግ ተረድታለች። በነገራችን ላይ ይሄውን እንደ ስትራቴጂክ ትርፍ ነው ያዩት እነሱ። ምክንያቱም አሜሪካ በጣም ጃይንት የሆነች ሀገር ነች። እንደው ዝም ብሎ አይደለም። አሜሪካ ማለት ኢትስ ኤቭሪቲንግ በጣም ከባድ ትልቅ ሀገር ነው። በድግብ ለምትጋጨው አይደለም። ስለዚህም እንደሚሉ ቻይኖቹ የወደፊት ጦርነትን አሸናፊነት የሚወስነው በቴክኖሎጂ ብቻ ሳይሆን በብዛትና በኢንዱስትሪ የበላይነት ዘላቂነት ባለው ምርታማነት ላይ የተመሰረተ ነው ብለዋል። ሲያጠቃሉት ማለት ነው። በወታደራዊ ዘርፍ ደግሞ 3 ነጥቦች ለይተው በደንብ እያጸዱ ነው ያሉት። አንደኛው የግዢው ስርዓት ነው። በመሳሪያ ግዢ፣ በህንፃ ግንባታና በሚሳኤል ዘርፍ ያለው ቁጥጥር ደካማ በመሆኑ ለሙስና የሚጋለጡና በቀላሉ ሊመለመሉ የሚችሉ የጦር መኮንኖች ሊያፈራ ይችላል የተባለው ቦታ አንዱ የግዢ ስርዓት ነው። አንድ ጀነራል ሌላ ሀገር ሄዶ ወታደራዊ ነገር ሲገዛ ሲሸጥ በሚፈጥረው ሙስና ውስጥ
በዛ ብር ውስጥ ሀገርን ሰርስሮ የሚገባ ከዳተኝነት ያቆጠቁጣል። ቻይና እያጸዳች ነው። ሌላው የሹመት አሰጣጥ ነው። ፖለቲካ ታማኝነቱንም ቢፈልጉት የሰራዊቱን ወታደራዊ ብቃት ባልነካ መልኩ ባላንስ መጠበቅ አለብን ብለዋል። ታማኝነትን ብቻ ሳይሆን ሚሊተሪው ላይ ብቃቱንም ባጋባ መልኩ ነው ማድረግ ያለብን። ታማኞች ደርድረንም እንዳንበላ ብለው እየሰሩ ነው። ሌላው ምንድነው? ከሰራዊት ውስጥ የሚወጡት መረጃዎችን ትክክለኛነትና ማረጋገጥና ታይምሊ መሆናቸውን ቼክ ማድረግ ይላሉ። ናቸው በተለይ ስትሪክትሊ የተናገሩት። ሰራዊት ውስጥ ያሉት መስመራዊ መኮንኖች የተለያዩ ኃይሎችን በሰራዊት ውስጥ ያለውን እውነታ እንዲያወጡ የተለያዩ መድረኮች እያመቻቹ ነው። ለምሳሌ አሁን የሚዘጋጁት የሚሳኤል ጥራቶች በተመለከተ በተቀመጠው ስታንዳርድ ነው የሚመረቱት ወይ ተልኳቸውን ሄደው የሚፈጽሙ ናቸው ወይ የሚሉትን አጋልጡ እያሉ ነው። ሌላው ምንድነው? በታይዋን ላይ ቻይና ልትከተለው የምትችለው ወረራ እንኳን ካለ ሰራዊቱ በዛ ልክ በወረራው ልክ ዝግጁ ነው ወይ? የተቦረቦረ በሶስተኛ ወገን ያረከሰ ያልተመለመለ ነው? ይሄን አጋልጡ ብሎ ራሳቸው ሰራዊቱ ላይ ቆመው ይሄ መድረክ እንዲከፈትና እንዲጸዳ እያደረጉ። ምክንያቱም ኢራን በከዳተኞች በሰርጎ ገቦች ከፍተኛ የኒኩለር ሳይንቲስት ሳይቀር ጀነራሎች ሳይቀሩ የሃይማኖት ሰዎች ሳይቀሩ ረግፈዋል። ይህ እንግዲህ ከኢራን አሜሪካ፣ እስራኤል፣ ቻይና አገኘው ያለችው ትምህርት ነው። ልብ ያለው ይማራል፣ የሌለው ያማራል። በዚህ መልኩ እንግዲህ በየሀገሩ ያለ ሰራዊት ለመፈተሽ እድሉ ቅርብ ነው። በራሱ ትምህርት ቤት ነው። እነሱ እኮ እንደ አንድ ወታደራዊ ተቋም ትምህርት ቤት ተምረንበታል ያሉት ቻይኖች። የሚገርም እኮ ነው። ስለዚህ ይሄ በጣም ቬሪ ኢምፖርታንት ነው። ሰዓታችን ሄዷል። ለዛሬ እዚህ ላይ ይብቃን። ከቻልን በኋላ እንመለሳለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ።